ታችሁ ወደ የኢትዮጵያ ሳተላይት ቴሌቪዥን ተከታታዮች ይህ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ሳተላይት ቴሌቪዥን ስቱዲዮ ዘወትር እሁድ ይዘንላችሁ የምንቀርበው የሳምንቱ አበይት ዜና ዘገባችን ነው። ዜናውን መኩሪያ ገብረ ሚካኤል አቀርብላችኋለሁ። በአርሲ ገደብ አሳሳ ባለፈው አርብ የመንግስት ኃይሎች በወሰዱት እርምጃ 10 ሰዎች ተገደሉ፣ ከ60 በላይ ቆሰሉ። ለኢሳት ሬዲዮና ቴሌቪዥን በደረሰ መረጃ እንደተጠቀሰው ያለፈው አርብ በአሳሳ ለሶላት ስግደት በመስጊድ በነበሩ ሙስሊሞች ላይ ታጣቂዎች ተኩስ የከፈቱ ሲሆን መነሻቸውም ታጣቂዎቹ የመስጊዱን ኢማም ለመውሰድ ሙከራ ሲያደርጉ ነው ተብሏል። በአካባቢው ውጥረት ነግሷል። ህዝቡ በመንግስት ላይ ቁጣውን ለመግለጽ በዝግጅት ላይ መሆኑንም ለማወቅ ተችሏል። ዝርዝሩን መሳይ መኮንን ያቀርባል። አርብ ዕለት በርግጥ አርሲ ገደብ አሳሳ አንድ አስተያየት እንደሰጡ ነዋሪ ከሆነ የጦር አውድማ መስላ ነበር። የመንግስት ኃይሎች አፈሙዝ ከሰማይ ወደ ህዝቡ ለማድረግ በጣም ቀሏቸው ለመተኮስም ተቻኩሎ ነበር ተብሏል። መነሻው የአሳሳ መስጂድ ኢማም ሰው ደብድበዋልና ይፈለጋሉ ብለው የመንግስት ኃይሎች አርብ ጁማአ የሶላት ስግደት ወደሚደረግበት መስጂድ ያቀናሉ። በመርኩዝ የሚራመዱትና የ67 ዓመቱን ኢማም ያስጠሩና ሰው ደብድበዋል ይሏቸዋል። አቅም ያጡት በበትር ድጋፍ የሚሄዱት ኢማሙም እንዳላደረጉ በመግለጽ ላፈጠጡት ላጉረጠረጡት ታጣቂዎች ምላሽ ይሰጣሉ። የጠበቃቸው በርግጥ ሰላማዊ ነገር አልነበረም። ታጣቂዎቹ የመሰራቸውን በሰደፉ በኩል አድርገው የ67 ዓመቱን ኢማም አፍንጫ ቸውንና ጥርሳቸውን ይደበድቡ ያዙ። ኢማሙ ምት በስቶባቸው ወድቃሉ። ሶላት ስግደት ላይ የነበሩ ሙስሊሞች ይህን ጊዜ በቁጣ ተቋማቸውን መግለጽ ጀመሩ። የመንግስት ታጣቂዎች ምላሻቸው የጥይት ሩምታ ሆነ። አሳሳ በቶክስ ተናወጠች፣ ምድርም ቀውጥ ሆነች። ለኢሳት ሬዲዮና ቴሌቪዥን እንደደረሰው መረጃ ከሆነ የመንግስት ኃይሎች በወሰዱት እርምጃ 10 ሰዎች ተገለዋል፣ ከ60 በላይ ክፉኛ ቆስለዋል። ወዲያውኑ የአጋዚ ክፍለ ጦር እስካፍንጫው ታጥቆ አሳሳን ወረራት። ያገኘውን ሰው እያፈሰ በ3 ተሽከርካሪዎች በመጫን ወዳልታወቀ ስፍራ ወሰደም። አሳሳ አርቡን ተሸበረች፣ ደምም አጠባት። 10 ኢትዮጵያውያን በመንግስት ታጣቂዎች ወደቁ። የወገን ያለ ጥሪ ድምጽም እየተሰማ የመንግስት ታጣቂዎችና አጋዚዎች ገደብ አሳሳን አጥለቅልቀዋታል። ከስፍራው እንደደረሰን መረጃ ከሆነ ስልክ ተቆርጧል። ማንኛውም መገናኛ ከአሳሳ ጋር ተለያይቷል። ሆስፒታል የተወሰዱ ቁስለኞች በምን ሁኔታ ላይ እንዳሉ አልታወቀም። የኢሳት ምንጮች የሟቾች ቁጥር ከተጠቀሰው የሚልቅ መሆኑን ይገልጻሉ። ዶክተር መሐመድ የሚባሉ ቁስለኞችን እያከሙ በነበረበት ወቅት በመንግስት ኃይሎች ታስሮ ተወስደዋል። በርግጥ ገደብ አሳሳ ተናውጣለች። በስካውን 10 ሰዎችን ገብራለች። ነዋሪው እንደተቆጣ ይነገራል። ለተቃውሞ እየተዘጋጀ ስለመሆኑም ለኢሳት መረጃ ደርሶታል። ይህ ዘገባ እስከ ተጠናቀረበት ጊዜ ድረስ በነዋሪው የተጠራው ተቃውሞ ስለመካሄዱ የደረሰን መረጃ የለም። በሌላ በኩል አርብ ዕለቱኑ አዲስ አበባ በሙስሊሞች ተቃውሞ ዳግም ደምቃ ነበር ያለችው። አልጀዚራ አረቢክ ይህንኑ የሙስሊሞች ተቃውሞ በመዘገብ ለዓለም እንዲደርስ አድርጓል። لأكثر من 3 أشهر تستمر احتجاجات المسلمين في إثيوبيا ضد ما سموه حملة فرقة الأحباش لزرع الفتنة بدعم حكومي. وقد احتشد مئات الألوف من المسلمين بعد صلاة الجمعة في أكثر من مسجد في العاصمة الإثيوبية أديس أبابا للاحتجاج على ما قالوا إنه تدخل الحكومة الإثيوبية في شؤون الأديان. واستنكروا تبني المجلس الأعلى لشؤون المسلمين لأفكار الأحباش، المجلس الذي تعتبره الحكومة ممثلا للمسلمين يطالب المحتجون بحله وانتخاب أعضائه من قبل الشعب المسلم.
የኢትዮጵያውያን የእስልምና እምነት ለማዳከም በገዢው ፓርቲ የተዘጋጀ ሚስጥራዊ ሰነድ ይፋ የሆነው በዚሁ ባሳለፍነው ሳምንት ውስጥ ነበር። ሰነዱ በመንግስት በሙስሊም እንቅስቃሴ መደናገጡን የሚያሳይ ነው። በተመሳሳይ ዜና መንግስት ለእስልምና ጉዳዮች ምክር ቤት መጅሊስ ከግማሽ ቢሊዮን ብር በላይ መስጠቱን የሚያጋልጥ ምስጢራዊ መረጃ ሾልኮ የወጣውና ለኢሳት የደረሰው በዚሁ ባሳለፍነው ሳምንት ነው። ከዚህ ገንዘብ ውስጥ 200 ሚሊዮን ብር በመጅሊሱ መሪ የግል ባንክ ሂሳብ መግባቱንም ለኢሳት የደረሰው መረጃ አመልክቷል። ለዝርዝሩ ብርታዊት ግርማይ በቅርቡ የኢትዮጵያን የእስልምና እምነት ተከታዮችን ለማዳከም ለመከፋፈልና ለመቆጣጠር በገዢው ፓርቲ የተዘጋጀው ይኸው ሚስጥራዊ ሰነድ በኢትዮጵያ አነጋጋሪ ጉዳይ የሆነ መምጣቱ ታውቋል። ሰነዱ በኢትዮጵያ ውስጥ ተገኘ የተባለውን የአልቃይዳ ሴል ከውሃቢ ጋር ያገናኘው ሲሆን በአገሪቱ ያለው ህገ መንግስታዊ ስርዓት ለመናድና በእስልምና እምነት ስም የሚንቀሳቀሱ ኃይሎች መኖራቸውን ማተቱ ታውቋል። የገዢው ፓርቲ ከሊባኖስ እንዳስመጣው በሚነገረው ሀበሽ እምነትና ከዚሁም ጋር በተያያዙ የእስልምና ጉዳዮች ምክር ቤት ውስጥ ታማኝ አገልጋዮች አስገብቷል በሚል በተፈጠረው ውዝግብ እልባት ያላገኘ ሲሆን ሙስሊሞች ለአርብ ጸሎት በየመስጊዱ ከፍተኛ ተቃውሞ ማሰማታቸውን ቀጥለዋል። በተያያዘ ዜና የኢትዮጵያ መንግስት ለእስልምና ጉዳዮች ምክር ቤት መጅሊስ ከ600 ሚሊዮን ብር በላይ መስጠቱን የሚገልጥ ሚስጥራዊ መረጃ ሾልኮ ወጣ። አንድ ስማቸው እንዳይገለጽ የጠየቁ የእስልምና አባት ከአዲስ አበባ ለኢሳት ሬዲዮና ቴሌቪዥን እንደገለጹት መንግስትና መጅሊስ የኢትዮጵያ ሙስሊሞች ለማዳከምና ለመጤ እምነት ለመጫን እጅና ጓንት ሆነው እየሰሩ ነው ብለዋል። አሁን መንግስት የሰጠው 600 ሚሊዮን ብር ይህንኑ የሙስሊሞችን ጥያቄ ለማፈን ለአንዴና ለመጨረሻ ጊዜ ለማድረግ ቀጣይ እንቅስቃሴ የሚውል ነው ተብሏል። ይህ ሾልኮ የወጣው ሚስጥራዊ መረጃ እንደሚያመለክተው በኢትዮጵያ ሙስሊሞች ዘንድ ተቀባይነት ያላገኘው የኢትዮጵያ እስልምና ጉዳዮች ምክር ቤት መጅሊስ የአበሽን አስተምሮ በግዳጅ ለመጫን የጀመረውን እንቅስቃሴ የኢትዮጵያ መንግስት በገንዘብ በፖሊሲ ደህንነት ኃይል እንዲሁም በፖለቲካዊ ድጋፍ በመስጠት የሙስሊሞችን ጥያቄ ለማዳፈን ቆርጦ ተነስቷል። ከዚህ ገንዘብ የተወሰነው ሙስሊሞች ላይ የፕሮፓጋንዳ ጥቃት ለከፈተው የአልቅዱስ ለተሰኘው ጋዜጣ የሚውል መሆኑን ገልጿል። እስካሁን የእስልምና ምክር ቤቱ ወይም መጅሊሱ ለአልቅዱስ ጋዜጣ በሳምንት 20 ሺህ ብር በመክፈል እንደማያሳትምም ታውቋል። ጠቅላይ ሚኒስትር መለስ ዜናዊ በሃይማኖት ጣልቃ አንገባም ብለው እዚያው ስለ አበሽ ያላቸውን ዕውቀትና ድጋፍ የገለጹበትን አጋጣሚ የሚጠቅሱ የእስልምና ምሁራን የመንግስት አካሄድ ለይቶለታል ይላሉ። ሰሞኑን ሾልኮ የወጣው ሚስጥራዊ መረጃ እንደሚያመለክተው መንግስት ከሰጠው 600 ሚሊዮን ብር ውስጥ 200 ሚሊዮኑ ገደማ በመጅሊሱ መሪ በሼክ አህመዲን የግል የባንክ ሂሳብ ገቢ ተደርጓል። መንግስት የሙስሊሞችን ጥያቄ ለመጨፍለቅ ከያቅጣጫው ጥረት እያደረገ ቢሆንም ሙስሊሞች ግን እስከ መጨረሻው እንደሚታገሉ ባለፈው አርብ ባደረጉት የተቃውሞ ትዕይንት አስታውቀዋል።